አጋንንት እንዳለባችሁ የሚያሳዩ 10 ምልክቶች። አጋንንት እንዳለባችሁ እንዴት ማወቅ ትችላላችሁ? አንድ ሰው በአጋንንት እስራት ውስጥ መሆኑን የሚያመለክቱ ምልክቶችስ ምንድናቸው? ሰዎች በውስጣቸው አጋንንት መኖሩን የሚያውቁባቸው ብዙ ምልክቶች ቢኖሩም ከዚህ ውስጥ በውስጣቸው አጋንንት መኖሩን የምታውቁባቸውን 10 ምልክቶች ለዛሬ አዘጋጅቼላችኋለሁ። በተለይም ደግሞ አንዱ ብቻ ሳይሆን ብዙዎቹ ምልክቶች በእናንተ ሕይወት ውስጥ የሚገኙ ከሆነ የበለጠ ማወቅ ትችላላችሁ። እነዚህ ምልክቶች መዳንና ሰዎች ሊጸልዩላችሁ እንደሚገባ የሚያሳዩ ምልክቶች ናቸው። አንደኛው ምልክት በሐሰተኛ ሃይማኖት ወይም በአስማታዊ ድርጊቶች ውስጥ ስትሳተፉ ነው። በሐዋርያት ሥራ ምዕራፍ 16 ከቁጥር 16 ላይ አንዲት በጥንቆላ መንፈስ ስለተያዘችና በዚህም ሥራ ባለጸጋ ስለነበረች ሴት ተጽፎ እንመለከታለን። አንድ ሰው በዕጣ ፈንታ መናገር አሊያም በሐሰተኛ ሃይማኖት ውስጥ የሚሳተፍ ከሆነ በኦጃ ቦርድ፣ በታሮት ወይም የጥንቆላ ካርዶች፣ በሆሮስኮፕና ሙታንን በማናገር የሚያምን ከሆነ አሊያም በተለያዩ የጥንቆላ ሥራዎች የሚሳተፍ ከሆነ ራሱን ክርስቲያንን ብለው ቢጠሩ እንኳን በራሳቸው ለሰይጣናዊ ድርጊቶች ከፍተዋልና ያለምንም ጥርጥር በአጋንንት ተይዘዋል። በሩን ስትከፍቱ አጋንንቶች መግባታቸው ማይቀር ነው። ለዚህም ነው ሐዋርያው ጳውሎስ ለሰይጣን ዕድል እንዳንሰጠው አበክሮ የሚነግረን። ሁለተኛው ምልክት በመንፈሳዊ ዓለም ውስጥ በከፍተኛ ደረጃ እረፍት የለሽ ስትሆኑ ነው። አስተውሉ፣ በከፍተኛ ሁኔታ ነው ያልኩት። ሁላችንም ብንሆን ድካምና እረፍት የለሽነት ሊሰማን ይችላል። አንዳንድ ጊዜ ከረጅም አድካሚ የሥራ ቀናት በኋላ መጽሐፍ ቅዱሳችንን እንደከፈትነው አሊያም በጸሎት ላይ እያለን እንቅልፍ ሊወስደን ይችላል። ያ ችግር አለው ማለት አይደለም። ደቀ መዛሙርቱ እንኳን ኢየሱስ ተግቶ እየጸለየ በነበረበት ወቅት እንቅልፍ ወስዷቸው ነበር። ጳውሎስ እየሰበከ በነበረበት ወቅት በእንቅልፍ ከመያዙ የተነሳ ወድቆ የሞተውን ሰው ጳውሎስ እንዳስነሳውም ተመልክተናል። ነገር ግን በመንፈሳዊ ዓለማችሁ ላይ ይህ እረፍት ማጣትና ድካም የሚደጋገም ከሆነ በዚያ ስፍራ እንዳትገኙ የሚፈልግ አንድ አካል አለ ማለት ነው። እናም ይህንን የሚፈልገው ስጋችሁ ብቻ ሳይሆን ሰይጣንም ጭምር ነው። አንዳንድ ሰዎች ይህ የመጣው ስጋቸው ደካማ በመሆኑ አድርገው ሊከራከሩ ይችላሉ። ብዙ ሰዎችም ለድካማቸው ስጋቸውን ተጠያቂ ያደርጋሉ። በእርግጥ ሰዎችን በማጥቃትና በሰዎች ሕይወት ውስጥ በሚፈጠሩ ችግሮች ድርሻ ሊኖረው ቢችልም ነገር ግን ቢቆይ እንደሚጎዳ ያውቃልና በመንፈሳዊ ዓለም ውስጥ መሰንበትን የማይፈልገው አጋንንት ነው። አጋንንቶች የሰው ልጅን ቢጎዱም ነገር ግን እንደ ቤተ ክርስቲያን መሄድና መጽሐፍ ቅዱስ ማንበብ ባሉ የሰው ልጅ ውሳኔዎች እነርሱም ይጎዳሉ። በዚህ ነገር ስለሚጎዱም ድካምን፣ ማዛጋትንና ትኩረት ማጣትን በመፍጠር ወደ እነዚህ ተቋማት እንዳትሄዱም ሆነ መንፈሳዊ ተግባራትን እንዳታከናውኑ ያደርጓችኋል። ብዙውን ጊዜ የ3 ሰዓት ፊልም ከፍታችሁ ያለምንም ድካምና ማዛጋት አይታችሁ ስትጨርሱ መንፈሳዊ ነገሮችን ከማድረግ የሚያግዳችሁ አጋንንት እንጂ ስጋችሁ ብቻ እንዳልሆነ ትገነዘባላችሁ። አንድ ልብ ወለድ ይዛችሁ ለፈለጋችሁት ያክል ሰዓት ያለማቋረጥ ማንበብ ትችላላችሁ። ነገር ግን መጽሐፍ ቅዱስ ሲሆን ማንበብ በትክክል ይሳናችኋል። ነገር ግን ደባሪ ሆኖ ነው ወይስ መጽሐፍ ቅዱስ ውስጥ ያለው ሐሳብ የማይቀበል አካል በውስጣችሁ ስላለ ነው? በዚህ የተነሳ በመንፈሳዊ ነገሮች ዙሪያ ሁልጊዜም እረፍት የለሽና ተነሳሽነት የሌላችሁ ያደርጋችኋል። ሶስተኛው ምልክት በፈውስ አገልግሎት ላይ ያለ ጥላቻ ነው። በማርቆስ ወንጌል ምዕራፍ 1 ከቁጥር 23 ላይ የነበረውን የኢየሱስን ታሪክ የምታስታውሱ ከሆነ በምኩራባቸው በሚያስተምርበት ወቅት አንድ ርኩስ መንፈስ ያረፈበት ሰው ከእርሱ ጋር ነበር። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ። የእግዚአብሔር ቅዱስ ሆይ ብሎ ጮኸ። አስተውሉ፣ አጋንንቱ የፈውስ አገልግሎት እስኪጀምር ድረስ በምኩራብ ውስጥ በነበረው ጸጥታ ምንም ችግር አልነበረበትም። ነገር ግን ልክ ኢየሱስ ሲገባ በዚያ ሰው ላይ ችግር ተፈጠረ። ኢየሱስን ወዲያው በመጥላቱ ምክንያት እንዲተዋቸውና ትተዋቸው እንዲሄድ መጮህ ጀመሩ። የሚሆነበት ምክንያት አጋንንቶች ኢየሱስ ላይ ባለው የእግዚአብሔር ቅባትና በቅዱስነቱ ስለሚሰቃዩ ነው። አጋንንት በውስጣችሁ እንዳለ የምታውቁበት አንደኛው ምልክት ለፈውስ አገልግሎት ባላችሁ ጥላቻ ነው። ብዙውን ጊዜ ለሰዎች በሚጸለይባቸው ሰዓት የተመለከትኩት ነገር ቢኖር በአፋቸው የሚወጣው ተደጋጋሚው ቃል እጠላሃለሁ የሚለው መሆኑን ነው።
ነገር ግን የሚጠሉኝ እነርሱ ሳይሆኑ በውስጣቸው ያለው መንፈስ እንደሆነ አውቃለሁ። ምክንያቱም አጋንንቱ ከወጣላቸው በኋላ እነዚያ ሰዎች በውስጣቸው ምንም አይነት የጥላቻ ባህሪ እንደሌለባቸው ለማየት ችያለሁ። አንዳንድ ጊዜ አጋንንቶቹ እርሷ ወይም እርሱ ይወዱሃል፣ እኔ ግን እጠላሃለሁ ሲሉም ሰምቻቸዋለሁ። እነዚህ አጋንንቶች ለዚህ የፈውስ አገልግሎት ጥላቻ የሚያድርባቸው ከዚያ ሰው ሕይወት ውስጥ ሊያስወጣቸው እንደሚችል ስለሚያውቁ ነው። አራተኛው ምልክት አንዳንድ ጣልቃ የሚገቡ ሐሳቦች አሊያም ድምጾችን በአእምሮአችሁ ውስጥ ስትሰሙ ነው። ይህንን ኢየሱስን ይክደው ዘንድ ሰይጣን እንዴት ወደ ልቡ ሐሳቦችን ይከት እንደነበር በይሁዳ ሕይወት ውስጥ ተመልክተናል። ሰይጣን ሐሳቦችን መትከል ይችላል። እናም እነዚህ ሐሳቦች ትኩረት የሚሰርቁ ሐሳቦች፣ እንግዳ የሆኑ ምክሮች አሊያም ስድቦች ሊሆኑ ይችላሉ። መጽሐፍ ቅዱስ ከሌጊዮን አጋንንት የተፈወሰው ሰው ፈውሱን ከተቀበለ በኋላ ልብሱን ለብሶ በትክክል እንደተቀመጠ የሚነግረን ሲሆን ይህም ማለት ወደ አእምሮ ተመልሷል ማለት ነው። ጠላት አእምሮአችሁን መስረቅና በአንዳንድ ሐሳቦች እናንተን መጉዳት ይፈልጋል። እናም ይህ ፈውስን እንደሚያስፈልጋችሁ የሚያሳይ ምልክት ነው። አምስተኛው ምልክት ኃይለኛ ቁጣ፣ ራስን በመጉዳትና አስገዳጅ የሆኑ ባህሪያት የሚሰማችሁ ከሆነ ነው። ይህንን ምልክት በንጉሥ ሳኦል ላይ የምንመለከተው ሲሆን ይህ ንጉሥ በሚወዱት ላይ አላስፈላጊ የሆነን ቁጣና ጥቃት ይሰነዝር ነበር። በተፈጥሮ ራስን የመገደብ ችሎታ የተቸገርን ቢሆንም ነገር ግን ልክ አጋንንት ወደ ሕይወታችን ሲገባ የራስን የመቆጣጠር አቅም ከሰውነታችን ይጠፋል። በአንድ ሰው ሕይወት ውስጥ አጋንንት ካለ እነዚያ ሰዎች ራሳቸውን አሊያም ሰዎችን የመጉዳትና ወደ ጥፋት የሚያደርስ የቁጣ ስሜት ይጠናወታቸዋል። ምናልባትም ምን እንደተፈጠረ አላውቅም፣ ራሴን መቆጣጠር አልቻልኩም ሲሉ ልትሰሟቸው ትችላላችሁ። ነገር ግን አንድ የተቆጣጠራቸው አካል ነበር፣ እርሱም ሰይጣን ነው። ስለዚህ ብዙውን ጊዜ ይህ የቁጣ ስሜት የሚሰማችሁ ከሆነና ራሳችሁን መቆጣጠር የማትችሉ ከመሰላችሁ ፈውስ ያስፈልጋችኋል። ስድስተኛው ምልክት በተደጋጋሚ በእንቅልፋችሁ የሚመጣ ቅዠት፣ ወሲባዊ ህልሞችና ልክ አንድ ሰው እያሳደዳችሁ ያለ አይነት ስሜት ሲሰማችሁ ነው። እነዚህ ምልክቶች በአጋንንት እስራት ስር እንዳላችሁ የሚያሳዩ ምልክቶች ናቸው። እናም በተደጋጋሚ እንደዚህ አይነት ሌሊቶችን የምታሳልፉ ከሆነ ቀን ላይ ድካም ስለሚሰማችሁ በዕለት ተዕለት ሕይወታችሁም ሆነ በስራችሁ ላይ ልትበረቱ አትችሉም። የሰይጣን ዋነኛው ሥራ እረፍት ማጣትን ማምጣት፣ ሰላምን መውሰድ ሲሆን ይህም ስሜታችሁን በከፍተኛ ሁኔታ ሊጎዳው ይችላል። ሰባተኛው ምልክት የሐዘን የድብርትና ከፍተኛ የሆነ የፍርሃት ስሜት ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ሲናገር እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ፍርሃት ተፈጥሯዊም ስሜት ቢሆንም ነገር ግን የፍርሃት ስሜት ሊቆጣጠራችሁና ከግባችሁ እንዳትደርሱ አንቆ ሊያስቀራችሁ የሚችል ስሜት ነው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 3 የሐዘን መንፈስ የሰው ልጅን ሊጎዳ እንደሚችል ይናገራል። እናም በተደጋጋሚ ልክ እንደ መጎናጸፊያ የሐዘንና የፍርሃት ስሜት በላያችሁ ላይ እንደተጫነ የሚሰማችሁ ከሆነ ምናልባትም በአጋንንት እስራት ውስጥ ልትሆኑ ትችላላችሁ ማለት ነው። ስምንተኛው ምልክት እንደ ፖርኖግራፊ፣ ድራጎችና አልኮል ያሉ ለረከሱ ነገሮች የሚኖራችሁ ጥልቅ ፍላጎት ነው። ለእነዚህ አይነት ነገሮች ራሳችሁን መቆጣጠር በማትችሉበት ልክ ፍላጎት ሲኖራችሁ ምናልባትም ስጋችሁ ብቻ ሳይሆን አጋንንትም ሊሆን ይችላል። እናም በዙሪያችሁ ለእነዚህ አይነት ነገር የሚያነሳሷችሁን ነገሮች አስወግዳችሁ እንኳን ይህ ፍላጎት የሚቀጥል ከሆነ በእርግጥም አጋንንት ነው ማለት ነው። እናም ለዚህ ማሳያ የሚሆነው እነዚህ ፍላጎቶች ከተፈጥሮ ሕግ የወጡና የርኩሰት ምኞት ላለው አካል የሚገቡ መሆናቸው ነው። ዘጠነኛው ምልክት በተለይም ከዘር ወደ ዘር የሚተላለፍ ክፉ በሽታ ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 11 አንዲት በድካም መንፈስ ስለምትሰቃይ ሴት እንመለከታለን። አንዳንድ በተለይም ሐኪም ሊያድናቸው የማይችሉ ህመሞች የአጋንንት እጅ ያለባቸው ናቸው። እናም እንዲህ ያለ ከዘር ወደ ዘር የሚወርድ ክፉ በሽታ የሚገኝባችሁ ከሆነ በጌታ በኢየሱስ ስም ልትቃወሙትና ልትዋጉት ይገባል። በመጨረሻም አስረኛው ምልክት በሕይወታችሁ ውስጥ ያልተለመዱ እንቅስቃሴዎችን አሊያም ልማዶችን ስትመለከቱ ነው። በመጽሐፍ ቅዱሳችን ላይ በጌርጌሴኖን በነበረው ሰው ታሪክ ውስጥ አንድ ያልተለመዱ ነገሮችን ሲያደርግ እና እንግዳ ባህሪያትን ሲያሳይ እንመለከታለን። እናም በሕይወታችሁ ውስጥ ነገሮች ሲንቀሳቀሱም ሆነ እንግዳ የሆኑ ድምጾች የሚሰማችሁ ከሆነ ምናልባትም ጸሎትና ፈውስ ሊያስፈልጋችሁ ይችላል። ኢየሱስ ክርስቶስ ድንቅና ታላቅ አዳኝ ነው። ምንም ነገር ለኢየሱስ ከባድ አይደለም። እናም በእንደዚህ አይነት ተጽዕኖ ውስጥ ካላችሁ በአቅራቢያችሁ ወዳሉ ቤተክርስቲያናት አሊያም ፈውስ ወደምታገኙበት ስፍራ በመሄድ ጸሎት እንዲያደርጉላችሁ እንድትጠይቁ አበረታታችኋለሁ።
ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን ግለጹልን። ስለተመለከታችሁን እናመሰግናለን። እግዚአብሔር ይባርካችሁ።